አረፋጆች እንኳን ደህና መጣችሁ። ወይኔ ሙሽራና ሙሽሪ ትላላችሁ። አረ ኪፎታት አንተ ተጨነቃችሁ እኮ ልጅቷ። ወይኔ በላቸው ምን ይሄ ነው እንዴ? ቤተሰብ ሰዓቱ እንዴት ነው? እኔ እኮ በቃ ሰዓት ቻው ብዬ ከዩቱብ ራሱ ወጥቼዋለሁ ዛሬ። እግዚአብሔርን ተስፋ ቆርጬ ማለት ነው። ሰዓቱ በጣም ነው የቆዩት። ኦኬ የኢትዮጵያ ኔትወርክም ሊሆን ይችላል። እና ግን እንዴት አያችሁ ልጆቻችን? በስመ አብ ወልድ ሄሚሻ ሄሚሻ ይላል የኔ ቆንጆ ቅምጥል እንዴት አባት እንደምታምር። ብሩክም እንደዛውም በጣም ነው ያመረባቸው። እግዚአብሔርን አንተ ለም ሶፋ አምሮባል፣ ደግሞ ቤታችሁ ላይ ሶፋ አምሮባችኋል፣ እናንተም አምሮባችኋል። ዋይ ዋትስአፕ ነው የሚላችሁ። ወይኔ የምር እኔ ለዚህ ክብር በቃ እኔ ምን እንደምል አላውቅም። ለዚህ ክብር እግዚአብሔር ያብቃችሁ። ለምትመቀ በጣም ምኞት እንዳላችሁ ነው እያሳያችሁ ያላችሁት እናንተ። እግዚአብሔርን ብሩክ አሁን ራሱ እዚህ ጋር ብዙ ነገር አወርቷል። እኔና ሄሚ ብንጋባ ምናምን የሚለው እኔ እንጃ በጣም ደስ እኔ እንደዚህ ብለ ስትናገር ራሱ እንዴት አባት ደስ እንደሚለኝ ነው የምላችሁ ጉዶቼ። ብሩክ ሄሚን አገብቼ ከሷ ጋር እንደዚህ ሆነን እንኖራለን ሲባል ምን ያክል ስሜት ለእናንተ ደስ የሚል ስሜት አይሰማችሁ? እኔማ ሞቼ ነው ደስ የሚለኝ ሞቼ ማለት ነው። በቃ እኔ እንጃ የሌለ ደስታ ነው የሚሰማኝ ነው የምላችሁት። ብሩክና ሄሚ አብሮ በመኖር ተጋብቶ ወልዶ እንደምናይ አልጠራጠርም ከፈጣሪ ጋር ማለት ነው። ክርስቶስ እኔ ደግሞ ሙሽራ ከሆናችሁ እናንተ ግን እንዴት ነው? በጣም ነው ያሳቁኝ። እግዚአብሔርን ውዶች በእውነቱ ስይቅ ያለው ዛሬ ማለት ነው እውነት እንጂ ብሩክም ደግሞ ዘፍናለሁ ብሎ ቆሞ እዚህ ጋር ሄሚዬም ደግሞ በጣም ማሳቃችን ትላላችሁ። በነገራችን ላይ ማንም ሰው ሆድ ውስጥ ለምዶ የወጣው ሰው የለም። ብዙ ነገር ማለማመድ ትችላላችሁ እርስ በራሳችሁ። የምር ነው የምላችሁ። በጣም ነው ደግሞ የምታምኑት እግዚአብሔርን የኔ ውዶች። ቡራም ማለት ነው እኔ ያኔ ማለት ነው ሄሚሻ ጋር ስትጋቡ ማለት ነው ፋ ድምቅ ብለ ደግሞ ግን ሱፍ እውነት ሲነግርህ ሱፍ በጣም ያምርባል። ብሩክም ላይ ደግሞ የሌለ ቤሎ ያምረባት ሄሚ ላይ። ኧረ በስመ አብ ወልድ የምር በጣም ነው ያመረባችሁ ውዶቼ። እና ለነገ የምታስቡት ምኞታችሁ በጣም ደስ የሚል ነው። እግዚአብሔር ለነገ ያብቃችሁ። የምትመኙት ምኞታችሁ ይሳካ። በልጅ ይባር በልጅ በሁሉም ነገር ተባረኩ። እሺ እና የኔ ውዶች እግዚአብሔር አምላክ ይባርካችሁ። የምትመኙትና የምታስቡት ነገር ሰው አስባል እግዚአብሔር ይፈጽማል ተብሎ እንደተጻፈ እናንተ የምትመኙትና ምኞታችሁ ሁሉ ተሳክቶ እግዚአብሔር የምታመሰግኑት ቀን ይሁንላችሁ። እሺ እና የኔ ውዶች እናንተ ተጋብታችሁ ማየቱ እኮ ላይ እኔ ደስ ይለኛል ውዶች። ክርስቶስን እኔ ከልቤ ነው የምናገረው። በነገራችን ላይ ገባችሁ? ብሩክና ሄሚ አንድ ሆኖ አንድ ቤት ተጋብቶ አሁንም አንድ ቤት ላይ ነው የሚኖሩት። አንድ ቤት መኖርና አንድ ላይ ሆናችሁ መኖር ልዩነት አለ። ምክንያቱም አሁን ለምሳሌ ባለትዳር ከሆነ ቀለበት አድርጎ ለቤተሰብ ሽማግሌ ልኮ ሁሉን ነገር ጨርሶ ተጋብቶ ያው አለ እኮ ምንድነው የተፈቀደልን ነገር አለ። ሶ ያ ነገርም አብራችሁ ሆናችሁ እግዚአብሔር ፈቅዶ እንደምትሆኑ አንጠራጠርም። እና የምትመኙትን ሁሉም ነገር እግዚአብሔር በቃ ያርጎ ያሳያችሁ። ያው ታውቃላችሁ። እና እኔ ቅድም እንደተናገርኩ ባልና ሚስት ሆኖ ማለት አሁን እነሱ አብሮ ነው የሚኖሩት። ብዙ ነገር ያልተፈጸመ ማለት ያልተደረገ ነገሮች ብዙ ነገር አለ። ገባችሁ? እና ብዙ ሁሉም ነገር በጊዜ ውብ ይሆናል። እና ብዙ ሰዎች ደግሞ ምንድነው በጣም አሽቃባጣችሁ። እማቤቴ ድረሽልኝ እግዚአብሔርን ሽማግሌ ላክ፣ ለጋሽዬ ሽማግሌ ላክ። ምንድነው ተረጋጉ እንጂ ልጆቹ ይደጉ። በስመ አብ ወልድ ይምር ነው ገና መቼ ማለት ይደጉ ሲላችሁ በቁመት አይደለም። ገባችሁ? በአስተሳሰብ ማለት አስተሳሰባችሁ በጣም እነሱ እኛም ወይ ራሱ አሁን እያስተማሩ ነው። ግን በምንድን ነው ማደግ ያለባችሁ? በብዙ ነገር ማደግ አለበት። እነሱ ገና ህፃን ልጆች እኮ ናቸው። የብሩክና ሄሚ ምን ሆናችሁ ነው እንዴ? አንድ ልጅ አለች። አንቺ ደግሞ ኮሜንት በየጊዜ ሽማግሌ አራ የሽንት ቤትሽን እግዚአብሔር አምላክ ይዝጋሽ። ሁሉን ነገር በጊዜ ይደርሳል። አታስቀብጪ። አንቺ ኮሜንት ስር መጥተሽ ምን አይነት ሆኖ በእናታችሁ። አራ አንዳንድ ሰዎች እስቲ ተጋበሩ። አሁን እኮ እነሱ አብሮ ነው የሚኖሩት። አንድ ሁለተኛ ደረጃ ላይ ደግሞ ብዙ ነገር እነሱን አንድ የሚያደርግ ነገር አለ። ግን የሚቀረው ትንጥዬ ነገር ነው። ያ ነገር ደግሞ ታገሱ። ልጆቹ እኮ ናቸው ገና አላደጉም። ማለት ማደግ እኮ ቆማት ብቻ አይደለም እኮ። እናንተ ምን አይነት ቄንቅናሞች ናቸው እንዴ? አታስቡም እንዴ? እኮ እኔ ግራ ጋባችሁኝ። ማቤት ድረሽልኝ።
አረ በስመ አብ ወልድ። ለማንኛውም ግን ማለት አንዳንድ ሰዎች እያሰባችሁ አወሩ። እውነቴን ነው የምላችሁ። ኧረ ይደብራል እንዴ! በየጊዜ ምን ነው የሚያየው? በየጊዜ ሼር ላይ ሲያደርግ ለሄሚ ሽማግሌ ላክ። ቲክታክ ስሪም ደግሞ እሱ ቪዲዮ ሲሰራ ሽማግሌ የምትሉ ሰዎች አላችሁ። አረ በኢየሱስም ግን ተው እንዴ! በቃ እነሱ አሁን ገና እኮ ያላደጉም ልጆች ናቸው። ሄሜም ገና ልጅ ነች። በዚው ገባችሁ አይደል? ገና ብዙ ነገር ማሳካት ብዙ ህልም ያለው ግን ባለትዳር ሆኖ ራሱ ህልሙን ማሳካት ይቻላል። ነገር ግን አሁን ላይ በወጣትነት ብዙ ነገር ማሳካት የሚፈልጉ ነገሮች ይኖር ይችላል። እንዴ ትዳር ስለተባለ ብቻ የሚገባ ነገር አይደለም። ትዳር እኮ በጣም ብዙ ነገር ኃላፊነት የምትወስዱት ነገር ነው። ገባችሁ አይደል? ይሄ ብዙ ነገር ኃላፊነት ኦኬ። ትዳር ስለተባለ ቀለበት የጣትሽ ላይ ተደርጎና ሽማግሌ ተልኮ ቤተሰቦችና ሁሉም ሰው አውቆ ብቻ የምትኖር አይደለም። ነገር ግን ፍቅር ይኖር። ፍቅር ካለም ቢሆን ትዳርሽ እንዴት ማውራት እንዳለብሽ ያ ነገር ማወቅ አለብሽ። ኦኬ ዝም ብለሽ እኝከት ባይ እዚህ ጋር ኮሜንት መጥተሽ ብሽቃጣም ስታስጠሉ በፈጣሪ ኧረ ወደዛ አድርጉልኝ። ተረጋጉ። እንደው ትንሽ ልጆቹ አሁን በፍቅር ውስጥ ናቸው። ፍቅር ካለ ችግር የለም። ገባችሁ? ይደጉ በምን በሁሉም ነገር ማለት ነው። በቃ እኔ እንጃ ትዳር እኮ ቀልድ አይደለም እኮ ሴትዮ። ነገ ያገብተሽ እንደ ላም አሁን የሆነ ክፉ ላም ብንገዛ ያን ላም ነገ የሆነ ነገር ሆኗል ብለን ገና ገበያ ወስደን እንቀይራለን። ሰውን ትዳር ግን ትዳር ማለት ቃል ኪዳን ገብተሽ ቃል በእግዚአብሔር ፊት ላይ ቃል ገብታችሁ የምትጋቡት ነገር ነው። ያ ነገር ነገ ለማለየት ምንም ነገር ማሰብ የሌለበት ብዙ ነገር ያለው ነገር ነው። ኦኬ ትዳር ቁርጥ አትበሉ እና እርር በከንቱ አትበሉ። ሰላም ውድና የተከበራችሁ ውድ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ ወይ ውዶች? ተጨነቀን ተጠባበቀን በቃ እንደ ቪዲዮ አይለቀቅም ብዬ እንደ ዊኒሼ በጣም እኮ ነው የተጨነኩት። ቤት ድረሽልኝ የምርን እኮ ነው ተስፋ ቆርጬ ነበር። ልጆቹ መጡልንና ምንድነው ትላላችሁ? ባልና ሙሽራና ሙሽሪት ተሞሽሮ መጥቶልናል ትላላችሁ። አዲስ ቤት ላይ አዲስ ሙሽራ ገብቷል። እንኳን ደስ አላችሁ የኔ ውዶች። ምኞታችሁ ስለተሳካ ደስ ብሎናል። ነገር ግን ሰው ልጅ ማለት ብዙ ምኞት ብዙ ሀሳብ ሊኖርን ይችላል። ነገር ግን ያ ነገር የሚፈጽመው ምን ነው? ፈጣሪና ፈጣሪ ብቻ ነው። እና ብሩክና ሄሚ ምኞታችሁ ሀሳባችሁ ውስጥ ላይ የነገ ህይወት የነገ ምኞት አላችሁ። ያ ነገር ደግሞ እግዚአብሔር ያሳካላችሁ። ዛሬ እንደዚህ ሆናችሁ አይደል ነገ የበለጠ እውነትም ሆኖ እንደምና ያንጠራጠርም ነው የምላችሁት። እግዚአብሔርን ፈጣሪ እግዚአብሔር በእጁ ይዞ የምር ነው እስከ ጥግ ድረስ የምታስቡት የምትመኙት ሁሉ ተሳክቶ እንደዛ ሆናችሁ እንደምናያችሁ አንጠራጠርም። ፈጣሪ ይጠብቃችሁ ከክፉ ነገር ሁሉ ውዶች። እግዚአብሔር የምር በጣም ደስ ብሎኛል። እግዚአብሔርን ሰው ልጅ በሞኝነቱም ብዙ ነገር ሊያስብ ይችላል። ሞኝም ሆኖ ራሱ ሞኝ ሰው ከእግዚአብሔር በላይ ጥበበኛ ይውቅና ያለው ሰው የለም ምድር ላይ። ገባችሁ አይደል? እኛ ወይም በሞኝነትም ቢሆን የማኛው ምኞት እግዚአብሔር ዘንድ ላይ የተጻፈ ነው። ገባችሁ አይደል? እነሱ አሁን ላይ ግን በዚህ እድሜ ላይ ብዙ ነገር ምኞት አላችሁ። ያ ነገር ደግሞ እግዚአብሔር አሳክቶ እንደምናየው እንጠራጠርም። ገባችሁ? አሁን እነሱ ስለ ትዳር እያወሩ ነው። ገባችሁ? ትዳር ደግሞ የእግዚአብሔር ስጦታ ነው። እግዚአብሔር ነው ትዳርን ወንድንም የሚሰጠው እግዚአብሔር ነው። ሴትንም ደግሞ የተባረከች ሴት ነው መጽሐፍ ቅዱስ ሲናገር የተባረከች ሴት ናት። የተባረከች ሴት የሚሰጠው እግዚአብሔር ነው። የተባረከ ወንድ የሚሰጠው እግዚአብሔር ነውና እናንተ የምትመኙት የምታስቡት አሁን ላይ ማለት ለትዳር እኔና ወሄምዬ ብንጋባ እንደዚህ እንሆናለን ብሎ ብሩክ ሲያወራ ሰምታችኋል። ግን ስንቶች ናችሁ ብሩክ እንደዚህ ብሎ ሲናገር ደስ ብላችሁ እኔና ከቅማሜ ጋር ተጋብተን እንደዚህ ልጅ ወልደን ምናምን ሲላችሁ እንዴት አባት ደስ ይላችኋል? ወይኔ እኔማ በቃ በደስታ ልቤ ቅልጥ ነው የምለው ውዶች። እግዚአብሔር ምስክሬ ነው። ክርስቶስን እኔ በእውነት እየዋሻው አይደለም የምር ነው የምላችሁት። ወይም ከእናንተ ላይክ ፈልጌ ወይ ሰብስክራይብ እንድታደርጉኝ ፈልጌ እያሽቃበጥኩ አይደለም። ክርስቶስ ምስክሬ ማለት ነው። በቃ ብሩክ ለሄሚ እንደዚህ ብሎ ሲናገር እኔ በጣም ነው ደስ የሚለኝ። ለምን እንደሆነ አላውቅም። እና ፈጣሪ አምላክ የምትመኙትና የምታስቡትን ነገር ያርግላችሁ ነው የምላችሁት። አዎ በቃ እናንተ የተመኛችሁት ብዙ ነገር ይወላችሁ ሪቃችሁ አስቡ። ገባችሁ? ሪቃችሁ ብዙ ምኞት ተመኙ። ያ ምኞት ቢቆይም ግን ይሆናላችኋል። ገባችሁ አይደል? ብዙ ጥሩ ነገር ከተመኛችሁ እግዚአብሔር ያርጋል። ገባችሁ? አጭር አሁን ዛሬ ለአንድ ነገር ብንጸልይ እግዚአብሔር አንድ ነገር ቢሰጥ አንድ ነገር አይደለም የሚጸልየው። አንድ ነገር ለአንድ ነገር ብቻ አትጸልዩ። ለብዙ ነገር በቃ
የምር ነው። ተስፋ አድርጋችሁ እግዚአብሔር ያረጋል ብላችሁ ተስፋ አድርጋችሁ ጸልዩ። ብሩክና ሄሚ አሁን ዛሬ እንደዛ ዛሬ እንትን ምንድነው ይሄ አሁን ያው ትንሽ ደቂቅ ነው ለብሶ ወይም ቪዲዮ ለመሰራት ነው የለበሱት። ገና በቃ እውነትም ሆኖ ለብሶ ለማየት ያብቃል። እነሱ ምኞት አላችሁ ለነገ ምኖሩት የሚያስቡት ነገ እንደዚህ ብለን ብንጋባ የሚሉት ምኞት አለ። ያ ምኞት ይሳካላችሁ ነው የምላችሁት። እና ውዶቼ እናንተም ደግሞ ማዳም ቤት ላይ የምትቸገሩት የምትጨነቁት እኔስ መቼ ነው እንደዚህ ሆኜ የሚታየው ብላችሁ የምትጨነቁት እናንተም እግዚአብሔር ይድረስላችሁ። በሰላም ለሀገራችሁ እግዚአብሔር ያብቃችሁ። እውነት ብዙ ነገር ነው የምንማየው እኛ ማዳም ቤት ላይ ሆነ ብዙ ምኞት እውነት አሁን እኔ ብዙ ምኞት አለኝ እውነት ሲነግራችሁ ያ ነገር ደግሞ እግዚአብሔር አሳክቶልኝ እግዚአብሔርን ማመሰግንበት ቃል ይሁንልኝ። ለእናንተም እንደዛው ይሁንላችሁ። የሰው ደስታ የሚያስደስታችሁ የሰውን ደስታ አይታችሁ እንደ አበባ ፍክት የምትሉት ሰዎች ያላችሁ እግዚአብሔርን በእውነት እኔ እንደዚህ ሆንኩ የማትሉት ሀዘናችሁ በሰው ደስታ ላይ የምትረሱት ሰዎች ያላችሁ ያዘናችሁ ሰው አሁን ብሩክና ሄሚ ሲታዩ በጣም ብዙ ነገር የምትረሱት ሰዎች ያላችሁና ፈጣሪ ጠብቃችሁ የኔ ውዶች እግዚአብሔርን እና የብሩክንም ሄሚንም እግዚአብሔር ምኞቱ ሁሉም ነገር አሳክቶ ለነገ ሰው ያርጎ እንደምናይ አንጠራጠርም። እና ውዶቼ በጣም ከልቤ ወዳቸዋለሁ። ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ ግን እንዳይረሳ። ቡራና ሄሚ ደግሞ የምር ነው በጸልዩ። እናንተም ለራሳችሁ ስትጸልዩ ለሰው ልጅ ጸልዩ፣ ለራሳችሁ ብቻ አትጸልዩ። በቃ ምን ችግር አለ? እግዚአብሔር ፍቅራችሁን ያብዛልን፣ የነገ ሰው ያርጉ። በልጅና በደስታ በሁሉም ነገር እግዚአብሔር ይባርካችሁ ያላችሁ ጸልዩ። ምን ችግር አለ? አይከፈልበትም። ጸሎት የሚሰማው እግዚአብሔር ነው። ማለት የሚመልሰው እግዚአብሔር ብቻ ነው። ሰው ለማንኛውም ለሰው ልጅ መልካም ካሰባችሁ መልካም ነገር ህይወታችሁ ስለሚሆን እና ለራሳችሁም ሲታስቡ ለሰው ልጅ መልካም ነው ብላችሁ አስቡ። አለቃ ምንም አይከፈልበትም። ገባችሁ አይደል? ጸሎት ማድረግ አይከፈልበትም። ገባችሁ አይደል? እና እንደዛ ነው የሚላችሁት እና እኛም ሰውን ብቻ እያየን ከምንኖር እግዚአብሔር የኛም ደስታ ያሳየን። አሜን። አዎ ያሳየን። የምር ነው የምላችሁት። እንደ የሰው ደስታ ላይ እንደምንደሰት እግዚአብሔርም የራሳችን ደስታ ምንመኘው ምን የሚያከብረኝን ባልን ሰጥቶ እግዚአብሔርን የምናመሰግንበት ቀን ይሆንላችሁ ነው የምላችሁት ውዶች። ምን አባቱ እኛ ለራሳችን እርስ በራሳችን እንመራረቅ። እነቲ ኮሜንት ላይ መታችሁ አሜን በሉ። እሺ አሜን በሉ። ይሁንላችሁ። እሺ ነው ውዶች። እና ቡራና ሄሚ በጣም አምሮባቸዋል። ሄሚዬ አትፍሪ፣ አንቺም ደግሞ በጣም ነው የምትሽኮርመም። ሁለታችሁም በጣም ትሽኮርመማላችሁ። አንተ ቡራም ደግሞ በጣም አምሮባል። ሄሚሻ አንቺ በጣም ነው ያማረብሽ። ቤሎ ደግሞ በጣም ነው የሚያምርብሽ። ሆነስ ነገርሽ እግዚአብሔርን የምር ሄሚ ላይ ቤሎ በጣም ያምርባታል። የምር ነው። እና ፈጣሪ አምላክ ለዚህ ቀን ያብቃሽ። አንተም ወንድማችን አንተም ያብቃህ። እና ወዳችኋለሁ ባይ